ባለፉት 8 ዓመታት ኢትዮጵያ በመደመር እሳቤ የታጀበ አዲስ የታሪክ ምዕራፍ ውስጥ ትገኛለች። የመደመር መንግስት ካለፈው መልካም ተሞክሮችን በመውሰድ የዛሬን ጉድለቶች በመሙላትና ለነገው ትውልድ የሚተርፍ ራዕይን በመሰነቅ የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ እየሰራ ነው። በዚህ ጽኑ መሰረት ላይ የቆመው የለውጡ መንግስት በተለይም ባለፉት ዓመታት የከተሞችን መልክ የሚቀይሩ የነዋሪዎችን ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ታላላቅ የልማት ስራዎችን በተግባር አሳይቷል። ይህ የ7 ዓመታት የለውጥ ጉዞ የኢትዮጵያን ከተሞች ለዘመናት ተጭኖባቸው የነበረውን የዝብርቅርቅነት አሮጌ ካባ አስጥሎ በልማትና በውበት አዲስ ማለዳ ላይ አድርሷቸዋል። መንግስት በለውጡ መባቻ ለህዝብ ቃል የገባቸውን ስራዎችም በተግባር ሰርቶ አሳይቷል። 2-3 ፕሮጀክቶች አሉን በቅርቡ ለአዲስ አበባ ከተማ ነዋሪዎች፣ ለባለሀብቶች፣ ለወጣቶች የምንገልጻቸው እነሱ ሲሳኩ የፓርክ፣ የሙዚየም፣ የመዋያ ቦታና ሞል ያላት ማናፍርባት እንደ ስሟ አዲስ የሆነችን ከተማ የመፍጠር ስራ የሚቀጥል ይሆናል። በአዲስ አበባ የተጀመረውና እንደ አደይ አበባ የፈካው የከተማ ኮሪደርና የወንዝ ዳርቻ ልማት ዛሬ የኢትዮጵያን ታላላቅ ከተሞች እያዳረሰ የሚገኝ የለውጥ ማዕበል ሆኗል። ይህ ጉዞ ከተማን የማስዋብ ስራ ብቻ ሳይሆን ሰው ተኮር ከተሞችን የመገንባትና ከተፈጥሮ ጋር የመታረቅ የታላቅ ራዕይ ነጸብራቅ ነው። የኮሪደር ልማት ቀድሞ የተሽከርካሪዎች ግዛት ብቻ ይመስሉ የነበሩ መንገዶቻችንን ትርክት ቀይሮታል። የመንገድ መሰረተ ልማትን ከውበትና ከአረንጓዴነት ጋር በማቀናጀት ከተሞች የሰው ልጅ በነፃነት የሚተነፍስባቸው ሳምባዎች እየሆኑ ነው። አዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። አዲስ አበባን ሴንተር አድርጎ የጀመረው ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ሸገርን ማስዋብ በሚል የጀመረው ታላቅ ተልዕኮ ለዘመናት የቆሻሻ መጣያና የወንጀለኞች መደበቂያ የነበሩ የወንዝ ዳርቻዎችን ወደ ዓለም አቀፍ የቱሪስት መዳረሻነት ቀይሯቸዋል። የልማት ስራው የጎርፍ አደጋን ተከላክሏል። የአፈር መሸርሸርን አቁሟል። የፍሳሽ ቆሻሻ በቀጥታ ወደ ወንዝ እንዳይገባ የተሰሩ ማጣሪያዎች ደግሞ ወንዞችን ዳግም ህይወት ዘርተውባቸዋል። ወንዞቹ ማንነታቸውን አጥተው ሞተው አልነበሩም። የነበረው ከየመጸዳጃ ቤቱ የሚወጣው ፍሳሽ ነበረ እንጂ ወንዝ ነበረን ብለን ለመናገር በጣም ያስቸግራል። አሁን ግን በዚህ በለውጡ ዘመን ክቡር ጠቅላይ ሚኒስትራችን ወንዞቻችንን እናጽዳ፣ ሸገርን እናስውብ በሚል አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን በሚለው ትልቅ ራዕይ አዲስ አበባ ውብ አበባ መሆን የምትችለው የአዲስ አበባ ወንዞች ከጸዱና ተፈጥሮ ማንነታቸው ተመልሶ ከዳኑ ብቻ እንደሆነ በትልቅ መረዳት የተጀመረ ነበር። ይህ በአዲስ አበባ የተጀመረው ተአምራዊ ለውጥ ዛሬ ወደ ክልል ከተሞች በመስፋፋት አዲስ ንቅናቄን ፈጥሯል። የከተማ ኮሪደርና የወንዝ ዳርቻ ልማት የውጫዊ ውበት ጉዳይ ብቻ አይደሉም። የከተማ ነዋሪዎችን ጤና ለማሻሻል አዳዲስ የስራ ዕድሎችን ለመፍጠርና መጪው ትውልድ በንጹህና በተዋበ አካባቢ እንዲኖር ለማስቻል የተሰሩ ስልታዊ ኢንቨስትመንቶች ናቸው። ኢትዮጵያ ዛሬ ለሌሎች የአፍሪካ ከተሞች ከተማ እንዴት ይለማል ለሚለው ጥያቄ በተግባር የታጀበ አርአያነቷን አስመስክራለች። ይህ ለውጥ መንግስት የገባውን ቃል በተግባር ለመተርጎም ካሳየው ጽኑ ቁርጠኝነት የመነጨ ነው። ባለፉት 7 ዓመታት የታዩ ግዙፍ ፕሮጀክቶች ይቻላል የሚለውን ተስፋ ወደ ሆኗል የቀየሩ ሕያው ምስክሮች ናቸው። የኮሪደር ልማቱም ሆነ የወንዝ ዳርቻ ፕሮጀክቶች ዛሬ በወረቀት ላይ ያሉ ንድፎች ሳይሆኑ የከተማ ነዋሪዎች በየቀኑ የሚረግጧቸው፣ የሚተነፍሷቸውና የሚጠቀሙባቸው ተጨባጭ ውጤቶች ናቸው።